ሰላም እንደምን አላችሁ? ይህ ቻናል የትረካ ቻናል ነው። የትረካ ቻናል እንደመሆኑ መጠን ለአንባቢ በተገቢ ሁኔታ አልደረሱም ብለን ያሰብናቸውን ወይም በተገቢ ሁኔታ መነበብ አለባቸው ብለን ያሰብናቸውን ጽሑፎች፣ መጣጥፎችና አጫጭር ልቦለዶች እዚህ ቻናል ላይ እንተርካለን። ዛሬ ከጋሽ ስብሐት ገብረ እግዚአብሔር ስራዎች አንዱ የሆነውን እፍታ ቅጽ 3 ላይ ያገኘነውን ቢራቢሮ የተሰኘ መጣጥፍ ይዘን ቀርበናል። ቢራቢሮ እንደ ደብተር ተከፍታ ደረቷን ለጠዋት ፀሐይ ሰጥታለች። ደስ ማለቱ የጠዋት ፀሐይ ሙቀቱ ሽው ብሎ በላዩ ላይ ያለፈ አስደንጋጭ የድንቢጥ ጥላ ክንፏን ዝግት ጸጥ። ከነድንቢጥም ሆነ ከሌሎች የሞት መላእክት ራሷን የምትከላከልበት አንድ መሳሪያ የላት። አንድ ወላ ጥርስ፣ ወላ ቀንድ፣ ወላ መርዝ፣ ምንም። ምክር ፍለጋ ዶክተር ኤሊ ዘንድ ሄደች። ዶክተር ኤሊ ጥንት ከነቢዩ ኤልያስ ጋር ነበሩ። የአበው ጥበብ በድንጋይ ልብሳቸው ሙሉ ተጽፏል እየተባለ ይወራላቸዋል። ቢራቢሮ ፍርሃቷን ነገረቻቸው። ፈጣሪ ዘንድ አቤቱታ አቅርቢ ያሏትና መንገዱን አመለከቷት። ቢራቢሮ ጓደኛዋን ሱፍ አበባ ልትሰናበታት ሄደች። ሱፍ አበባም እንዲህ አለቻት፣ አንቺስ ታደለሽ፣ ብር ብለሽ ሄደሽ ቤትሽ ታያለሽ። እኔ እንዳንቺ ክንፍ ቢኖረኝ ገና ድሮ ሄጄ ነበር ፀሐይ ጋር። አቤት ደስታ! ፀሐይን መጠጋት፣ ፀሐይን መንካት ለእኔ መንግሥተ ሰማያት ነበር። ዳሩ ምን ይሆናል? ከሩቅ መተያየት ብቻ ሆነ እጣችን፣ የአይን ፍቅር። ቢራቢሮ ለጓደኛው አዘነችላት። ለምን አትልኪኝም አለቻት። ፈጣሪን ሳገኘው ምን ልበልልሽ? ቀን ባለሁበት ቆሜ ፀሐይን ስከተል እውላለሁ። ሌሊት ባለሁበት ተደፍቼ ፀሐይን ስናፍቅ አድራለሁ። እባክህን እዘንልኝ፣ ራራልኝ፣ ሩህሩህ ነኝ ይባላል በይልኝ። እሺ አለችና ቢራቢሮ ሱፍ አበባ የሰጠቻትን ወለላ እስኪ በቃት ጠጥታ መንገዷን ቀጠለች። ፈጣሪ ዘንድ ስትደርስ በቢራቢሮ እኛ ሰገደችለትና ጉዳዩን ተናገረች። ይህን ሁሉ መንገድ ስትመጪ እነ ድንቢጥ ወይም ሌሎች እንዴት ሳይበሉሽ ቀሩ አላት። እኔ እንጃ፣ ባያዩኝ ይሆናላ። እንዲህ በቀለማት አሸብርቀሽ እንዴት አያዩሽም? እኔ እንጃ፣ ምናልባት የበረራዬ አይነት ይሆናል። ቢራቢሮ ሳልሆን የረገፈና በነፋስ የሚውለበለብ ቅጠል መሳይ ነገር መስያቸው እንደው። እሺ በያውልሽ፣ ያ ትልቅ ቅርጫት፣ ከውስጥ የፈለግሽውን ሁሉ መሳሪያ ውሰጂ። በቢራቢሮኛ እጅ ነሳችና ወደ ቅርጫቱ በረረች እየተጣደፈች። አቤት የመሳሪያዎቹ አይነት! መምረጥ እስኪያስቸግር ድረስ ነበር። ከብዙ ማመንታት በኋላ 3 መሳሪያዎች መረጠች። የሾሉ ሹላሹል ጥርሶችና ሲሾል የኖረ ሹል ጦርና ጩኸት። አስፈሪነቱ ከአንበሳ ጩኸት 7 ጊዜ የሚበልጥ ጩኸት። እና አዳሜ ድንቢጥን በጩኸት አስበርግጋ ስታበቃ እድሜ ልኩን ሲሾል በኖረው ጦሯ ከመሬት ሰማዩ ጋር ሰፍታቸው ስታበቃ እንደውም ለብርቃት ያህል ደግሞ በሹላሹል ጥርሶቿ ስትቦጭቃቸው ይህንና የመሳሰለውን ደጋግ ሀሳብ እያሰበች እየበረረች ወደ አገሯ ስትመለስ ራባት። አንዷ ውብ አበባ ፈጣሪ ሲያስውባት የከረመ በደማቅ ቀለሟና በተአምራዊ መዓዛዋ ትጣራለች። አበባን የፈጠርክ ፈጣሪ አቤት አፈጣጠሩን ስታውቅበት፣ ኧረ ተመስገን እያለች ቢራቢሮ አበባዋ ላይ አረፈች። ወለላውን ልትጠጣ ብትል ታዲያ በየት በኩል ጥርሶቿ
እንዲያ በጥንቃቄ መረጠቻቸውና እንዳስትመካባቸው የቆየች ጥርሶቿ አላስጠጣሏት። ይባስ ብለው ደግሞ ውቢቱን አበባ ቦጫጨቋት። እንደው ጥርስ ምን ሊያደርግልኝ ኖሯል? የኔ ምግብ እንደሆነ አይታኘክ፣ ለሳቅ ለፈገግታ እንደሆነ የኔ ሳቅ ፈገግታዬ ከክንፌ በረራዬ ውስጥ ናቸው፣ ትርፍ ሸክም አለችና እነዚያን የሾሉ ሹላሹል ጥርሶች ወዲያ አሽቀንጥራ ጣለቻቸው። ከአበባ ወለሏን ጠጣችና ጉዞዋን ስትቀጥል አረ እንኳንም ጥርስ አልፈጠረልኝ አለች። አገሯ እንደደረሰች መጀመሪያ ያሰበችው ጓደኛዋን ሱፍ አበባን ሳይሆን እነ ድንቢጥን ነበር። ሲሾል የኖረ ሹል ጦሯን ወደ ሰማይ አሾለች። አመቻቸችና ክንፎቿን እስከ ጫፍ ዘርግታ ደረቷን ለፀሐይ ሰጥታ ስታበቃ እነሆ በረከት፣ እነሆ ቢራቢሮ ለምሳ አለች በክንፎቿ በቢራቢሮኛ እየሳቀች። ሽው ብሎ ወረደ። ሞት የተጫነ ድንቢጥ ጦሩ ጥልቅ ሲልበት ከህመሙ ይልቅ መገረሙ መደንገጡ ብሶ እዛው ክንችር አለ። አያቶ ድንቢጥ ለካ የተጫንከው የኔን ሳይሆን የራስህን ሞት ኖሯል ተመስገን እያለች ቢራቢሮዬ ጦሩን ከድንቢጥየው ሬሳ ላይ ለመንቀል ብትሞክር ብትፍጨረጨር እሷ ትቦጨቅ እንደሆነ እንጂ ጦሩ የማይነቃነቅ ሆነ። ደሞስ የደሙ ክርፋት! እንዲያውስ ጦር ምን ሊያደርግልኝ ኖሯል? ገድያቸው እንዲህ ከሚገሙኝ፣ እንዲህ እንደ ሰይጣን ፈስ ከሚገረፉኝ ብቅ ሲሉ ክንፌን አጥፌ እጥፍ አድርጌ ያልጠፋባቸው ይሻለኛልም ይቀለኛልም አለችና ጦሩን እዚያው ለድንቢጡ ማስታወሻ ይሁንለት ትቸዋለሁ እያለች ወደ ሰፈሯ ጎጆ ሄደች። ውድቅት ነው። ፍጡራን እንደየፍጥርጥራቸው በየፊናቸው ሲመገቡ አርፍደው እንደየአይነታቸው ውሃቸውን ጠጥተው በየስፍራቸው ፎይ ብለው በማረፍ በማንቀላፋት ላይ ናቸው። ይህን ጊዜ ቢራቢሮ አበባ ላይ ተመቻቸችና ያንን ከአንበሳ ጩኸት 7 ጊዜ ጎልቶ የሚጮኸውን አዲስየውን ጩኸቷን ለቀቀችው። ፍጡራን ከመበረገግ የባሰ በረገጉ። ብዙ ሯጮች ወለም አላቸው። ብዙ በረራዎች ክንፋቸውን ቅርንጫፍ አቆሰላቸው። ፍጡር ሁሉ የበረገገበት እንደየፍጥርጥሩ አደፈጠ። እንደየበረገገበት ብዙ ቆይቶ በየፊናው አደጋውን ለማየት እዚህም እዚያም ተገላመጠ። ምንም የለም። ቀስ በቀስ ወደ የስፍራቸው ተመለሱ። እኔ ብቻ ሳልበረገግ አለች ቢራቢሮ። እሱን ያልበረገገ የለም አሏት ከኔ በስተቀር። ኧረ እባክሽ አሁንስ አንጎልሽም እንደ በረራሽ አበደ እንዴ? አንበሳ ራሱ በርግጓል እንኳን አንቺ። ሸረሪት ትጠየቅ አለችና ቢራቢሮ የውልብልብ እየበረረች ሄደች። እንግዲህ ሸረሪት ስትበረግግ መብረር ወይም መሮጥ ሳይሆን ጥልቅ ድብቅ ሽፍን ነው። በዚያ በድሯ የምግብ ማግኛ መሳሪያዋ፣ ልብሷ፣ ቤቷ፣ እንቁላል መጣያዋ በጥበቧ ከገዛ ውስጧ የፈጠረችው ድሮዋ የመንከንቱ ልፋት ጥበቡን ሰጥቷታል። ታዲያ ከተሸሸገችበት ቀስ ብላ ብቅ ብትል ቢራቢሮ ሆዬ አበባዋ ዙሪያ እየበረረች ራሷን በራሷ እያባረረች በሳቅ ትንከተከታለች። የክንፍ ሳቅ። በረራሽ የብድ መሆኑን አይቻለሁ አለቻት ሸረሪት። ግን ፍጥረትን በሙሉ የሚያስበረግግ ጩኸት ሲያስቅሽ 7 ነው ያበድሽው? አንዴም አይደለም። የጮህኩት እኔ ስለሆንኩ ነው አለቻት ቀለማት ክንፎቿን እያከነፈች። እየባሰብሽ ሄደ። 7 ጊዜ 7 አበድሽ። ቢራቢሮ በረራዋን ትታ አበባዋ ላይ ተቀመጠች። ቆመች ሆነችና አንቺ ድር ሊኖርሽ ከቻለ እኔ ሀያል መደንግጽ ጩኸት ሊኖረኝ ለምን አይችልም? ወይስ የተፈጥሮ ሚስጥር ሁሉ ታውቂያለሽ? ሸረሪት
ብዙ ስለማትንቀሳቀስ በጥሞና ለማሰብ ጊዜ አላት። ያውም ከድሮ እኩል ተአምር የሆነው ሐሳቦች። እርጋታ አለ ሸረሪት ጋር። ተረታችን ውስጥ የመነኑት ባህታውያን እርጋታን ለመማር ወደ ሸረሪት ያተኩራሉ። ለ7 ሙሉ ሰዓት ያተኩራሉ። ስለዚህ ሸረሪት በእርጋታ አሳምኝኝ አለቻት ቢራቢሮ። አዳሜ ፍጡሬ ከብርገጋዋ ተመልሳ በየሰርፏ ታረፋለች ማለት ያን ጊዜ ትኩር ብለሽ እጮሃለሁ፣ ይበረግጋሉ። አንቺ ግን ስጮህ አየሽኝ ስለሚሆን አትደነግጭም። ስጮህ እያየሽኝ ስለሚሆን አትደነግጭም። እንደ ተባባሉትም ፍጡር ሁላ እንደ የድፍረቷ በየተራዋ በየስርፋዋ ተመልሳ አረፈች። ቢራቢሮ ለምን አባቱ ሸረሪትን ለማስጠንቀቅ ጥቂት በረረች። አበባዋ ላይ ሆነች እና ድምጿን ጩኸቱን ከፈጣሪ ቤት ያመጣችውንና እብድም ይጠነቀቃልና በጥንቃቄ የክንፏን ቀለም አስመስላ ክንፏ ላይ ለጥፋ ደብቃ የነበረውን ጩኸት አነሳችና አንድ ጊዜ ትጮህ፣ ጊዜና ፍጡሬ አዳሜ እንደቀደሙ አይበረግግላችሁም። ቢራቢሮ እየበረረች በአበባዋ ዙሪያ በክንፏ ስትስቅ እሺ ዝም በይ አንዴ አለቻት ሸረሪት። ሳይመለሱ ስሚኝ፣ ሲመለሱ ምንም እንደማናውቅ እናስመስላለን። በኋላ በየስርፋቸው ሲያርፉ ጩኸትሽን ስጭኝና አንዴ ልጮህ። እኔ ገና አልጠገብኩትማ። ታይ አንዴ ብቻ እሺ እንለዋወጥ። አንቺን ጩኸት ለአንዴ ብቻ ስጭኝ፣ የኔን ጥበብ እሰጥሻለሁ። አቤት አንዴ ብትወዘውዡ በእኔ ድር ሸረሪት በሆንኩት ነበር። እሺ አለቻትና ተለዋወጡ። ቢራቢሮ በሐር ክር ጥቂት ከተወዛወዘች በኋላ ሰለቻት። እንጂ ድርሽን እኔ መሄዴ ነው አለቻት። አንዴ ሳልጮህበት እሺ ብለሽኝ 10 ጊዜ ጮህ ተፈለግሽ፣ ጩኸቱን መርቄልሻለሁ። ገና አልጠገብኩትም አላልሽም? አሁን ጠገብኩት አለችና ቢራቢሮ የውልብልብ እየበረረች ሄደች። ደግሞ ጩኸት ምን ያደርግልኛል አለች ለራሷ። ትርፉ ሸክም። ሸረሪትም ቢራቢሮን ያሳበድክ ተመስገን እያለች ጩኸቱን ለእንስሳቱ እያከራየች እጅጉን ከበረች። ምን መክበር ብቻ ሚሊዮነር ሆነች።